በቲክቶክ የተፈመሰው ያ ወጣት ሊቅ ተብሎ የሚታወቀው እንደውም እኔ ፍቅረ ማርያም ብየዋለሁ እሱን ሰውዬ ይሄ ማን ነው ስሙ ግሩም መርጌታ ግሩም ረስቸው ነው እሱ ራሱ መምህር ግሩም ነው የሚባለው ስሙ የወጣቱ ሊቀሊቃውንት ግሩም ሊቀሊቃውንት አረ ግሩም በለው ዝም ብሎ ግሩም ነው አይ ሊቀሊቃውንትን ተው ግድ የለም እነሱ ይጠሩበት ዋጋቸውን ያገኛሉ ነገር ግን ይህ ሰውዬ በድፍረት አንቺ እግዚአብሔር ብሎ ሲያስጠራ ነበር ጉባኤ ሰብስቦ አንቺ እያለ ማለት ነው የት ላይ ነው የትኛው ነብይ ነው አንቺ ብሎ ያስጠራ ስላሴን ስዕላቸውን የሳልነው ከዘፍጥረት ምዕራፍ 18 ከአብርሃም ቤት አይተናቸው ነው ብሏል እኮ ያስነው ወይ እንግዲህ ይህንን አስመልክቶ ምናልባት በመልካ ስላሴም በሰይፈ ስላሴም በሌሎቹም መልካ መልካት የስላሴን መልክ በደንብ አድርገን እያንዳንዱን ከብርቱ ብልት እስከ ስስ ብልታቸው ድረስ አስቀምጠውልናል እሱን አሁን እናያለን ጥልቅ የሆነውን ሐሳብ ለመረዳት ቀደም አንድ ነገር ብለናል እምነት ያስፈልጋል ስላሴነትን ለመረዳት የእግዚአብሔር የልቡን ሐሳብ ለማወቅ ምን ይቀድማል ስንል የእግዚአብሔር ብርሃን በልባችን ይበራ ዘንድ ያስፈልጋል መጽሐፍ ቅዱስ ነው ማስረጃችን ካለን ምንጩ ደግሞ እግዚአብሔር አብ አባታችን ከሆነ ከእግዚአብሔር የሆነውን ዕውቀት ከእግዚአብሔር የሆነውን ሐሳብ በእግዚአብሔር መንፈስ ቅዱስ አስረጅነት ልንረዳው ልናውቀው እንችላለን ታዲያ በመጽሐፍ ቅዱስ ውስጥ ያለውን ሐሳብ ቀድመን ማወቅ ያስፈልጋልና በክርስቶስ ፊት ሁለተኛ ቆሮንቶስ ምዕራፍ 4 ላይ ከቁጥር 4 ጀምሮ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና እንግዲህ የእግዚአብሔርን ሐሳብ የምንረዳበት በዚህ በመጽሐፍ ቅዱስ አስረጅነት እግዚአብሔር በልባችን ብርሃን ይብራ ብሎ ብርሃን ሲበራ የእግዚአብሔርን ሐሳብ ስላሴነትን አብ ወልድ መንፈስ ቅዱስን እንረዳለን እንግዲህ ዛሬ በያዝነው ርዕስ ላይ ለተመልካቾቻችን አንድ ጥርት ያለ ነገር እንዲደርስ እንፈልጋለን ጥርት ያለ ሐሳብ መልእክት እንዲደርስ እንፈልጋለን በዚሁ በአንደኛ ዮሐንስ ላይ አንደኛ ዮሐንስ ምዕራፍ 2 ላይም ቁጥር 22 ላይ አንድ ነገር እንመለከታለን አንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ወልድን የሚክድ ሁሉ አብ የለውም በወልድ የሚታመን አብ ደግሞ አለው ይህን እንግዲህ መንፈስ ቅዱስ የአብንና የወልድን ማንነት የምንረዳበት ነው በመንፈስ ቅዱስ አስረጅነት ጌታችን መድኃኒታችን ኢየሱስ ክርስቶስ የአብ የአባቱን ፈቃድ ለመፈጸም ወደ ምድር የመጣበትን ጴጥሮስ እንደዚህ ብሎ ይነግረናል ጴጥሮስ ስለዚህ የአብን የወልድን የመንፈስ ቅዱስን ሥራ እንዴት እንደተፈጸመ እንዴት እንደተተገበረ መረዳት ቀዳሚው ሐሳብ ነው እግዚአብሔር አብ አስቀድሞ እንዳወቀው መንፈስም እንደሚቀድሳቸው ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ብሎ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 1 ላይ ይናገራል አብን ወልድን መንፈስ ቅዱስ በአንድነት ያስቀምጣል ከነግብራቸው ከነ ተግባራቸው ማለት ነው አብ የድህነትን ዕቅድ ሲያዘጋጅ ወልድ የአብን ፈቃድ ለመፈጸም ሰው ሆኖ መጣ በክርስቶስ መስቀል ላይ በተከፈለው ደም ቤዛነት ፈጸመ
አሁን አብ ያቀደውን ወልድ ፈጸመ። መንፈስ ቅዱስ በክርስቶስ የተሰራውን የድህነት ሥራ በሰዎች ሕይወት ውስጥ ይተገብራል። ሰዎችን ይቀድሳል፣ ሰዎችን ያትማል። እንግዲህ የአብ የወልድ የመንፈስ ቅዱስን ሐሳብ በመጽሐፍ ቅዱስ እንደዚህ እንረዳለን። ታዲያ በዚህ ውስጥ አሁን የምንሰማው በተለይም ደግሞ ቀደምትና እናት ቤተ ክርስቲያን፣ ይሄም ለራሱ ለእኔ ጥያቄ ነው። እናት የሚለው እናት ቤተ ክርስቲያን በተባለችው አሁን የምንሰማው የሥላሴነትን አስተምህሮ እንግዲህ ሚዲያውን ያጥለቀለቀውና ያጨናነቀው ነገር ምንድን ነው ስንል ለሥላሴ የተደረሰ ድርሰት አለ። ለእያንዳንዳቸው ቅድም እንደተባለው ለእያንዳንዳቸው የተደረሰ ድርሰት አለ፣ መልክ አለ። ከዛ ተነስተን አንዱን እንኳን ስንመለከት ምን ይነግረናል? የተደረሰላቸውን ድርሰት እስቲ እንመልከት። ከመልካ ሥላሴ አንድ ነገር እስቲ እናንሳ። ሰላም ለአብራኪክሙ እለ ይደክማ ለሰጊድ የሚለውን ለማምለክና ለመስገድ ለማይደክሙት ከማናቸውም የነጎድጓድ ፍርሃት የተነሳ ለማይደነግጡት ጉልበቶቻችሁ ሰላምታ ይገባል ብለው ደርሰዋል። እንግዲህ ሥላሴዎች ምን ይላሉ ማለት ነው? ይሰግዳሉ፣ ያመልካሉ ተብሎ ተጽፏል። ይህ እንግዲህ ሥላሴዎች የሚሰግዱት ለማን ነው? ቤተ ክርስቲያኒቷ ይህንን ይዛ ነው የምታስተምረው። ቅድም መግቢያ ላይ ያነበብኳቸው 2 የመጽሐፍ ቅዱስ ክፍሎች አሉ። በእርግጥ በጨለማ ያለ የሚያየው ነገር የለም። በጨለማ ያለ ለምን? ወልድን ክደውታል። ወልድን የካደ አብ የለውም ይላል። በቤተ ክርስቲያኗ ውስጥ ወልድ የፈጸመውን ሥራ አይቀበሉም። ለምሳሌ አማላጅነቱን አይቀበሉም። ወልድን ስለካዱት የአብን ሐሳብ በምን ይረዱታል? ምክንያቱም የክርስቶስ ኢየሱስን ሥራ በከፊል ይቀበላሉ፣ በከፊል ደግሞ ምን ይላሉ? ይክዳሉ። በከፊል ደግሞ ይሄ አይደለም ብለው ባለፈው መልእክታችን እንዳስተላለፍነው ሌላ ድርሰት ደርሰው ከመጽሐፍ ቅዱስ ውስጥም ሐሳቡን በመበረዝ የሚፈጸመው ያስተምሮ ስህተት ተሐድሶ ያስፈልጓል የምንለው ከዚህ አንጻር ነው። ታዲያ እንግዲህ በጨለማ ያለ ሰው የሚታየው ነገር ስለሌለ መደናበር እንጂ በእውር ድንብር ነው የሚሄዱት። በእውር ድንብር እውርን ቢመራው ወደ ገደል እንጂ የሚደርሱበት ነገር የለም። ከዚህ የተነሳ አሁን ተሳሳትንም ቢሉ መጀመሪያ እነርሱ ይህን ሐሳብ የሚረዱበትን ዕውቀት የእግዚአብሔርን ብርሃን የእግዚአብሔርን ዕውቀት ማግኘት መቀበል ችለዋል ወይ ደግሞ እንዲህ ብዬ መናገር ይችላል አምነዋል ወይ? የሚያምኑት በብዙ አማልክት ስለሆነ የሚያምኑት በማርያምም ያምናሉ፣ በመላእክትም ያምናሉ፣ በእግዚአብሔርም ያምናሉ። ብዙዎች ናቸው የሚያምኑባቸው ብዙ ነገር ስለሆነ እምነት አንዲት ነው ብለው ይላሉ። ግን አንዲት እምነት አንዲት ጥምቀት ብለው ሐሳቡን ያወራሉ። ነገር ግን ያን ተግባር አድርገውታል? የለም። ታዲያ በሥላሴነት ላይ ያለውን አስተምህሮ በሥላሴነት ላይ ያለውን ማንነት ለመግለጥ ለማስረዳት ለምን አይሳሳቱ? ቀድሞውኑ መሰረት የላቸውም። ቀድሞውኑ የቆሙበት ነገር የለም። ምክንያቱም ለምን ስንል የቀደሙት ቅድም እንደተነሳ የቀደሙት አባቶች እግዚአብሔር በባህሪው መንፈስ ነው፣ ጾታ የለው። እግዚአብሔር በባህሪው መንፈስ ነው፣ ጾታ የለው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊቱ ሴት ሲናገር እንግዲህ ስለ ስግደት ወይም አሁን ሰላም ለአብራኪክሙን ስናነሳ ሥላሴዎች የሚሰግዱ የሚያመልኩ እንደሆነ ይናገራል። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ ደግሞ በተራራም በዛም ልትሰግዱበት የማይገባ ጊዜ ይመጣል፣ አሁንም ሆኗል ይላል። ከዛ ለአብ በእውነትና በመንፈስ ሊሰግዱለት ያስፈልጋል ብሎ ለአብ የሚሰገደውን ስግደት ወልድ በግልጽ አስረዱታል። እግዚአብሔር መንፈስ ነው ብሎ እግዚአብሔር መንፈስ ነው፣ በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ብሎ
ገልጦልናል። ከዚህ የተነሳ እንግዲህ ሰላም ለአብራኪክሙን ሰዎች ሲጸልዩ ወይም ደግሞ ይጸነጸናል ወይም ደግሞ ማህሌት ይቆማል። በዚህ ይህ ታዲያ ለማን ነው የሚሰግዱት የሚለውንም መመልከት ያስፈልጋል። ሌላም ማለት እንችላለን። ነገር ግን ሰውን በምሳሌያችን እንፍጠር። ሰው የሥላሴ አምሳል ነው። ሰው የሥላሴ አምሳልነቱ በምንድን ነው ስንል ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን የፈጠረበትን ዓላማ በግልጽ አስቀምጧል። ወንድና ሴት አድርጎ ፈጠረ። እግዚአብሔር ወንድ ያለው አዳምን፣ ሴት ያለው ሔዋንን ነው። በቃ እግዚአብሔር በፍጥረቱ ባለቤት ነውና ሁሉን ፈጣሪ ስለሆነ ሲፈጥር ወንድና ሴት አድርጎ ፈጠረ፣ ባረካቸው ብሎ ይናገራል። ከዚህ የተነሳ ምሳሌነትን ደግሞ እዛው አስቀምጧል። በመልካችን እንደ ምሳሌያችን ሲል እዚህ ጋር ያስቀመጠበት ሐሳብ ምንድን ነው ስንል በሰው ልብ አእምሮ ሐሳብ አለ አይደል? በሰው ልብ ሰው የሚገለጥባቸው ነገሮች አሉ። ቃልን ልብ ሐሳብ አለ፣ ልብ አለ፣ ቃል አለ፣ ንግግር በልብ የታሰበውን ወልድ ለዚህ ምሳሌ ነው። ክርስቶስ የእግዚአብሔርን ቃል ክርስቶስ የእግዚአብሔር ቃል ነው የተባለው ለዚህ ነው። እንግዲህ ደግሞ ምን አለው ሰው? መንፈስ አለው። ምን አለው? መንፈስ አለው። ልብ በልብ የሚታሰብ ቃል አለው የሚነገር፣ እንዲሁም ደግሞ ትንፋሽ አለው። ሕይወት እና እንቅስቃሴ የሚገልጽ የመንፈስ ቅዱስን ምሳሌነት ይገልጣል። ሰው በምሳሌው ተፈጠረ የሚለው ይህንን ያመለክታል። ታዲያ በዚህ በመልክዓ ሥላሴ ላይ ያለው ሌላኛው ደግሞ የሚገርመው እንደዚህ ብሎ ይነግረናል። ሰላም ለእንግዳክሙ ስፉህ ወአርብ የሚለው ክፍል ፍጥረትን ሁሉ ለሚያሳድግ ለሚመግብ በጥበብ ለሚከበብ ሰፊህ ለሆነው ደረታቸው ይላል። ለደረታቸው ይሄ ደረታቸው ለሚያሳድገው ይሄ በቃ ልጅ ለሚያሳድገው ደረታቸው ብሎ ለደረታቸው ምን ተደርሶለታል? ድርሰት ተደርሶለታል። አድማጮቻችንና ተመልካቾቻችን ቤተ ክርስቲያኗ የያዘችው ተነግሮ ተዘክዝኮ የማያልቅ ብዙ ጉር ነው ያለው። ነገር ግን ሰው ይህንን በማስተዋል እውነቱን በመረዳት እውነት የሆነውን በማወቅ ወደ እግዚአብሔር ደግሞ ሐሳብና ፈቃድ ዞር ማለት ያስፈልጋል። ስለዚህ ሊቀ ሊቃውንት የተባሉ አራት አይና የተባሉ አሁን የሚያስተላልፉትን እየሰማችሁ ነው። ምን አለው? ሥላሴ ጾታ አለው ብለው መጡልን። እንግዲህ ጾታ አለው ብለው ከመጡ እነሱ ከሳቱ ቀድሞውንስ ከየት ነው የተማሩት? ይሄው መጻሕፍታቸው፣ ይሄው መልክና ድርሰታቸው ከዛ የቀዱትን ነው። ከእግዚአብሔር የሰሙትን ወይም ከመጽሐፍ ቅዱስ የተረዱትን አይደለም። በተለያዩ መጽሐፍት ስለ ሥላሴ የተነገረውን ወይም ደግሞ አስተምህሮ የተበላሸው ከምንድን ነው ስንል ከመሰረቱ ነው። ለምን ስንል ቤተ ክርስቲያኒቱ አስቀድማ እግዚአብሔር አብ በልጁ በኢየሱስ ክርስቶስ የፈጸመውን ለመቀበል ፈቃደኛ አይደለችም። ለምን? ሌላ መሰረት ስለመሰረተች፣ ነገረ ማርያም በሚለው ላይ ስለተመሰረተች። ሊቃውንቱ ዕውቀታቸው መሰረታቸው ያ ስለሆነ የሥላሴነትን ሐሳብና የእግዚአብሔርን ዘላለማዊ ማንነት ለመረዳትም ለማስረዳትም ይቸገራሉ ብዬ አስባለሁ። ከዚህ አንጻር ወደ እውነታው ሐሳብ ስንመጣ እግዚአብሔር አምላክ ጾታ የለውም ወይም ሥላሴነት ቅድም በዝርዝር እንደተነገረው ሥላሴነት የተነገረበትን ሐሳብ መረዳት አስፈላጊ ነው። ከዚህ አንጻር ሐሳቡን በመመርመር በመረዳት እንድትከታተሉ እናሳስባለን። ይቆየን። አዎ እንግዲህ ተመልካቾቻችን ምንድነው ያሉ ቄስ የቅድም ሰላም ለአብራኪክሙ ለይደክማ
ለሰግድ የመድኃኔዓለም ያለ ለማን ነው የሚሰግዱ? በጣም እኔ ያሰመርኩት እሱን ነው። ድፍረቱ እሱ ላይ ነው። ለማን እየሰገዱ ነው? ሥላሴ። ሌላ ደግሞ አሉ ማለት ነው። እውነትም እነሱ እንደሚሉት 7 ይሆን ይሆን? ምናልባት በደረጃ ያስቀመጧቸው አማልክት ይኖሩ ይሆን? እሱን በደንብ ተመልካቾቻችን እንድትከታተሉ ነው። በጣም ይሄ የእግዚአብሔርን ማንነት የሚገልጽ ሳይሆን ለሰው ጆሮ የሚሰቀጥጥ ነው፣ ለሰሚ ማለት ነው። እና ምንድን ነው ሐሳቡ ስትሉ፣ አንደኛ ለጉልበታችሁ ነው የሚለው፣ ሰላምታ ይገባ ለጉልበት፣ ለሚንበረከኩ፣ ለሚሰግዱ፣ ለሚያመልኩ ጉልበቶቻችሁ ነው የሚለው። ይሄን ያለን ማን ነው? መልክአ ሥላሴ። እና በደንብ ገና ብዙ እንትን እናወጣለን። መርጌታ መላክ እስኪ ከያዟቸው መልካ መልኮች የሥላሴን መልክ እንግዲህ በደንብ አድርገው ይነግሩናል ብዬ አስባለሁ። የያዙት መጽሐፍ ስላለ የቤተ ክርስቲያኒቱ መጽሐፍ ስላለ እስከ ደራሲያኑ ድረስ እነማን እንደደረሱት ይህን መልክ በደንብ እንዲያስረዱን ለእሱ ልስጠዎት። እንግዲህ ዘይገርም ነው ብለዋል ሰዎቹ። እንግዲህ ምንድን ነው በጣም የተነሳው ርዕሰ ጉዳይ በተለይ ቁጭ ብሎ መጻሕፍቶችን ከመመርመር አንጻር የእግዚአብሔርን ሐሳብና ሰዎች የተናገሩትን ወይም ደግሞ ሌሎች መጻሕፍት የተናገሩትን ነገር በማነጻጸር ቁጭ ብሎ ለሚማር ሰው ሥላሴን በተመለከተ ዛሬ በተናገርነው ወይም በአስተላለፈው መልእክት ውስጥ ብዙ ትምህርቶችን ሰዎች እንደሚያገኙ እርግጠኛ ነን። እንግዲህ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዘርፍ ወይም ስርዓት አምልኮ ስንመጣ ሥላሴን በተመለከተ የምንናገራቸው ብዙ ነገሮች ይኖሩናል ማለት ነው። እንግዲህ ቅድም መጽሐፍ ቅዱሳዊ የሆነውን የአባቶችን ትምህርት በተመለከተ ለምሳሌ ሰለስቱ ምዕትን ተነስተዋል። ሃይማኖተ አበው የተባለው መጽሐፍ ተነስተዋል። መጽሐፍ ቅዱሳችን ብሉይም ሐዲሱም ለማስረጃ ተጠቅሷል። እንግዲህ በአባቶች በሃይማኖተ አበው በሰለስቱ ምዕት ማለት ነው፣ በመጽሐፍ ቅዱስ በብሉይ በአዲስ ኪዳንም እንደገና ደግሞ በመጽሐፈ ቅዳሴና በሌሎች መጻሕፍት ሥላሴን በተመለከተ ብዙ ማብራሪያ ተሰጥተዋል ማለት ነው። ሥላሴ ብለን ስንል ምን ማለታችን እንደሆነ ወደ ኋላ ሂደው ሰዎች ማንበብ፣ መስማት፣ ማዳመጥ ይጠበቅባቸዋል ማለት ነው። ነገር ግን አሁን ከዚህ በመቀጠል ግን ወደ ስርዓተ አምልኮ እንግዲህ ስርዓተ አምልኮ አላት ቤተ ክርስቲያኗ። በስርዓተ አምልኮ ውስጥ የሚፈጸመውን መንፈሳዊ አምልኮ ወይም መንፈሳዊ ስርዓት የቤተ ክርስቲያኒቱ ሊቃውንት፣ የቤተ ክርስቲያኒቱ ካህናት፣ የቤተ ክርስቲያኒቱ ዲያቆናት፣ የቤተ ክርስቲያኒቱ ሊቃነ ጳጳሳት፣ ኤጲስቆጶሳት እስከ ፓትርያርኩ አጠቃላይ ያለው የሚያደርጉትን የሚጮሁትን በሌሊት የሚጮሁትን ስርዓተ አምልኳቸው በተመለከተ ከመልክ ጋር ከዚቅ ጋር አያይዘን እናወራለን ማለት ነው። እንግዲህ ይሄም እንግዲህ ወዴት ነው የምንመጣው? ወደ መልክአ ሥላሴ እንመጣለን። ከዚያ በመቀጠል ደግሞ አንዳንድ መጽሐፎችን ደግሞ እናነሳለን። ለምሳሌ ሥላሴን በተመለከተ ሌሎች መጽሐፎችንም መዳሰስ ስላለብን ማለት ነው። እንግዲህ መልክአ ሥላሴ የሥላሴን መልክ ስንል የአብን የወልድን የመንፈስ ቅዱስን ቁመት፣ ርዝመቱን፣ አጭርነቱን፣ ደረቱን፣ ጠባብነቱን፣ ስፋቱን፣ ምላቱን የተወሰነ መሆኑን ሰው ሊያየው በሚችል መንገድ የተሳለበት ወይም የተቀረጸበትን ነገር ለማየት ነው። ይህንን ከማለታችን ግን አንድ ማስጠንቀቂያ እግዚአብሔር የተናገረውን ነገር ላንሳ። ዘዳግም ምዕራፍ 4 ላይ ስንሄድ አንድ ነገር እግዚአብሔር ተናግሯል ማለት ነው። ምን ብሎ ነው የተናገረ እግዚአብሔር ብለን ስንል ያንን መጽሐፍ ማየት ዘዳግም 4 ቁጥር 15 ላይ የተናገረውን እናንበው። እንደው ምንድን ነው ያለ እግዚአብሔር? እንደው ይሄ መልክን በተመለከተ እግዚአብሔር ምን ብሎ ተናግሯል የሚለውን የግድ ከመጽሐፍ ቅዱስ ተነስተን ለመገሰጽም ሆነ ለማቅናትም ሆነ ለመተቸትም ሆነ ያመቸናል ማለት ነው። ስለዚህ ወደዚህ ሐሳብ እንሄድና መጽሐፉን እናነብና ከዚያ በኋላ እንቀጥላለን። እንግዲህ እግዚአብሔር ምን አይነት መልክ እንዳለው እናያለን ማለት ነው። እና ዘዳግም ምዕራፍ 4 ከቁጥር 15 ላይ ስንሄድ እንደዚህ ይላል ማለት ነው። እግዚአብሔር ይላል። ይህንን ሰዎች ብዙ ጊዜ ላይረዱት ይችላሉ። እንግዲህ ይህንን ሐሳብ ያነሳ ነው እግዚአብሔር መልክ አለው የለውም፣ ሥላሴ መልክ አላቸው የላቸውም የሚለውን ሐሳብ ለማብራራት አስቀድሞ እግዚአብሔር በሙሴ በኩል የተናገረውን ነገር ማየት እንዳለብን መረጃም ጭምር ስለሆነ ነው ያቀረብነው። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ።
ምን አላያችሁም ነው የሚለው? መልክ የሚባል ነገር እዛ ጋር የለም። እግዚአብሔር ምን በሉ ማስጠንቀቂያ ነው የተናገረው። አላያችሁም፣ ተጠንቀቁ፣ እንዳትረክሱ ይላል። እንዲያውም ምንድነው የሚለው? የተቀረጸ ወይም መልክን አይቶ ማምለክ መርከስ እንደሆነ ነው የሚናገረው መጽሐፉ። አያችሁ፣ እንዳትረክሱ ነው ያለ እግዚአብሔር። መልክ አላያችሁም። መልክ ካላያችሁ ደግሞ የሚታይ ነገር የሚታይ መልክ እንዳታመልኩ እንዳትረክሱ አላቸው። ጥሩ። ይህን ከተናገረ በኋላ የተቀረጸውን ምስል ይላል፣ የተቀረጸ ምስል የማናቸውንም ነገር ምሳሌ ይላል፣ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ዓይኖችህን ወደ ሰማይ አንስተህ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትን የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸውም እንዳትስት ታጠንቅቅ ይላል። አሁን በሰማይም ባለው በምድርም ካለው ከምድርም በታች ባለው በባህርም ውስጥ ካለው ከማንኛውም ነገር ጋር የተያያዘ አምልኮ እንደሌለ እግዚአብሔር አስቀድሞ በሙሴ ተናገረ። ስለዚህ ወደ መልክዓ ሥላሴ ስንመጣ እግዚአብሔር ከልክሏል። እንትን ልጨምረው ጥቅስ ምናልባት ተመልካቾቻችን በደንብ የእግዚአብሔርን ማንነት ማወቅ አለባቸው። እዛው ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 18 ላይ እንግዲህ እግዚአብሔርን በማን ትመስሉታላችሁ ወይስ በምን ምሳሌ ታስተያዩታላችሁ? እዛው ዘዳግም ካነበቡት ዘዳግም 4:12 ላይ እግዚአብሔርን በእሳት ውስጥ ሆኖ ተናገራችሁ፣ የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅ ብቻ ሰማችሁ። አካል ስንል መንፈሳዊ አካል አለ ስንል መልክ አለ። ይሄ ዝም ብሎ ቀጥ ያለ መልክ አለ እያልን አይደለም። መልኩ ስንል መንፈሳዊ አካል ስላለው መንፈሳዊ መልክ ይኖረዋል ብለን እናምናለን። አይደለም በመልኩ ስለሚለን በመልኩ በምሳሌው ፈጠረን ስለሚለን። ስለዚህ የእግዚአብሔር መልክ አላያችሁትም ነው ያለን፣ የሚታይ አይደለም። ምናልባትም ይህንን አስረግጦ የዕብራውያን ጻፊ ሲነግረን ስለ ኢየሱስ ክርስቶስ መገለጥ ሲነግረን የእግዚአብሔር እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። ኢየሱስን ነው ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። የክብሩ መንጸባረቅ የባህሪው ምሳሌ ያለው ማንን ነው? ልጁን ነው። እሱ ነው የገለጠልን፣ ቅድም ዮሐንስም እንደነገረ። ነገር ግን እግዚአብሔርን ያየው አንድስ እንኳ የለም ብለን ስንናገር መልክ አላየንም እያልነን ነው። አላየንም። ነገር ግን እግዚአብሔርን የገለጠልን እኛን ሆኖ ሰው ሆኖ ልጁ ነው ማለት ነው። ግን ልጁ እኛን ይመስላል እንጂ መልኩ በሰውነቱ እኛን ይመስላል እንጂ እግዚአብሔርን ይመስላል እያልናል። በነገራችን እግዚአብሔርነት ወይም መለኮትነት በክርስቶስ ኢየሱስ በአይን እየታየ አይደለም አለ። መለኮትነት አልተለየውም ስንል ፍጹም ሰውነቱን እናየዋለን፣ እንጨብጠዋለን፣ እንዳስሰዋለን። ለምን? መንፈስ ስጋና አጥንት የለውም ብሎ ስለነገረን። ነገር ግን ይሄ ስጋና አጥንት የእናንተ ስጋና አጥንት ነው፣ መጠንቀቅ ያለብን። ስለዚህ ይሄ እግዚአብሔር ነው። የእኛ አካል የእኛ ማንነት ስብዕናው እግዚአብሔር ነው እያልን አይደለም። እግዚአብሔርነቱ አይታይም። ነገር ግን አለ ወይ? አዎ፣ ፍጹም ሰው ነው፣ ፍጹም አምላክ ነው። በፍጹም አምላክነቱ ይዳሰሳል፣ ይጨበጣል ወይ? አይዳሰስም፣ አይጨበጥም። ለዚህ ነው ስትጠራጠር አይ እንትን በል መንፈስ ስጋና አጥንት የለው ብሎ ነገረው፣ ወይም ስጋና ደም የለው። ስለዚህ እግዚአብሔርን ቁመና መልክ ምናምን ሰጠው። ሥላሴን ለመንፈስ ቅዱስም ለአብም ለወልድም መልክ መድረስ፣ ስዕል መሳል፣ ውጉዝ ከማሪዎስ አንዳንዶቹ አሪዎስን የሚደግፉ ስለመጡ ውጉዝ ከማሪዎስ ነው የምንለው እኛ። ስለዚህ ይቀጥሉ መርጌታ መለክ። አሁን ቀጥታ መልካቸው እንግዲህ መልክ ሰጠዋቸዋል እያለን ነው። መልክ ሰጠዋቸዋል። የለም ካለ ለምን መልክ ሰጧቸው ነው ጥያቄው።
እሱን በተመለከተ እንግዲህ ይሄ መጽሐፍ ቅዱሳችን ማስረጃው ሙሴ አስቀድሞ እግዚአብሔር በሙሴ የተናገረውን አይተናል። መልክ አላየህም፣ እንዳትረክስ ተጠንቀቅ፣ በማንኛውም ምስል አትስገድ፣ አትስራ ነው። በቃ ይሄ ከልክሏል እግዚአብሔር። አሁን ኢሳይያስ 40 ላይም የተናገረው ነገር እሱ ነው። ሌላ በዚህ በቅዳሴ ማርያም ላይ ገጽ 195 ቁጥር 49 ላይ ሲናገር ምን ይላል መሰላቸው? አኮ ዘቦቱ ለመለኮት ግድም ወኑህ ላይል ወታይት የማን ወፀጋም አላ ምሉ እንተ በኩለሄ ወበኩሉ ነው የሚለው። ቁጥር ምን 49 ቁጥር ላይ ስንሄድ የምናገኛቸው ነገሮች እነዚህ ናቸው። ምንድን ናቸው? እስቲ ቁጥሩ 49 ላይ እንሄድ። የተናገረውን ነገር በደንብ አድርገን አኮ ዘቦቱ ለመለኮት ግድም ወኑህ ይልና ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ ይላል። አሁን ይሄ መጽሐፈ ቅዳሴ ላይ የቅዳሴ ማርያም ላይ ጎሳ ልቤ አባ ሕርያቆስ ደረሰው የተባለው ቅዳሴ ምንም እንኳን የተሳሳተ ስህተት ቢኖረው አንዳንድ መረጃዎችን እንደው ሥላሴ ፊቱን ጸፍተው አፉታን ከፍተው አናግረውት ጽፏል እና ለመለኮት ለአብ ለመንፈስ ቅዱስ በተለይ ልዩ አካል አለው ብለን እንደዚህ የተወሰነ አካል አለው ብለን ልናገር አንችልም። መለኮት ቦታ የለውም፣ ግድም የለውም፣ ታች የለውም፣ ላይ የለውም፣ ግራ የለውም፣ ቀኝ የለውም። አየህ የለውም ይልና ይህን ከተናገረ አኮ ዘቦቱ ለመለኮት ምስፉ ወምስትጉ አላ ውስተ ኩሉ ባውርት ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ ርሱ መሰረቱም ርሱ ነው እንጂ ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስን ራስንም ዝቅ ማድረግ ያለበት አይደለም። ተመልከት። አሁን ይሄ ጭንቅላት የለውም ማለት ነው። ራስ የለውም። ጎንበስ ቀና ማለት የሚችል አይደለም። መለኮት ማለት መለኮት እንደኛ አካል ያለው ጎንበስ ቀና እያለ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም እንደ ወክ የሚያደርግ አይደለም። አየ ለመለኮት ቦታ የለውም፣ ስፍራ የለውም ብሎ ተናገረ መጽሐፉ። ይቀጥልና ራስንም ዝቅ ማድረግ የለበትም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም። አየህ መጽሐፈ ቅዳሴ ማርያም ላይ ሲናገር ምንድን ነው የሚለው? ለመለኮት ምን የለውም? ደረት የለውም፣ እጅግር የለውም፣ እጣት የለውም፣ ጥፍር የለውም፣ አንጀት የለውም፣ ቀጭን አንጀት ወፍራም አንጀት ማለት ነው። ፂም የለውም፣ ፀጉር የለውም፣ ራስ የለውም፣ አፍንጫ የለውም፣ ሰልካካም አይደለም፣ ጥቁርም አይደለም። ተመልከት፣ ስለ ሥላሴ እያወራን ያለ ነው። ተመልከት። አሁን ይሄ ይናገርና እንደዚያ ከዚያ በኋላ ምንድን ነው? በነደ እሳት የተሸፈነ ነው እንጂ ብሎ ነው የሚጠቀልለው። አየህ ይሄ ምንም መልክ እንደሌለው በቃ የሚያሳየው ምንድን ነው? በነደ እሳት የተሸፍኖ የሚኖር ማንም ሊያየው በማይችል ብርሃን ምን ሆነ ይኖራል የሚለው ተሰውሮ ይኖራል የሚል አይደለ? ይሄንን ነው የሚገልጠው። ታዲያ ይህንን ከተናገርን በኋላ መጻሕፍቶች እንደዚህም አይነት ማስረጃና ምሳሌ ከሰጡ የኢትዮጵያ ቤተክርስቲያን ሊቃውንት ከላይ እስከታች ወይም ከታች እስከ ላይ ያሉት ሁሉም ለአብ ለወልድ ለመንፈስ ቅዱስ ከላይ እስከታች መልክ፣ ቁመት፣ ርዝመት፣ ወርድ፣ ስፋት፣ ጥፍር፣ አጥንት፣ ጅማት፣ ቅልጥም፣ ደም ስር፣ ፀጉር፣ ኩላሊት፣ ጉበት፣ ሳምባ፣ ጉረሮ እንዲሁም አንድ መጽሐፍ ላይ ይላል ለማይታየው እንትን ሰላምታ ይላል። ስስ ብልት ኧረ ጎበዝ ምን ይላል? መልካ ሥላሴ እና እንግዲህ ይህንን መልካ ሥላሴ ላይ እንግዲህ እንግባ። ያው መረጃው ስለሚፈለግ መልካ ሥላሴን እንግዲህ ማን ደረሰው፣ እንዴት ተደረሰ ለሚለውም ጥያቄ ማንሳት ጥሩ ነው። እንግዲህ መልካ ሥላሴን የደረሰው አባ ስብሐት ለአብ በ17ኛው ምዕት በአፄ ኢያሱ አድያም ሰገድ ዘመነ መንግስት ምንም ምንጭ ነው የሚለው የግል ህሩይ ነው የሚለው ምንጭ ነው የሚለው ምንጭ የሚያሳየው በዛ ዘመን በ17ኛው ምዕት እንደሆነ በአፄ ኢያሱ አድያም ሰገድ
እንደገና ደግሞ ዘመነ መንግስት መሆኑን ይናገራል። ምንጩ ያ ነው እንግዲህ መልክአ ሥላሴ ሲናገር ማለት ነው። ኢያሱን እኮ ነው የሚያነሳው መልክአ ሥላሴ። አዎ እንግዲህ እሱን ያነሳል። እንግዲህ ኢያሱ ሲባል ይሄ ከሙሴ ቀጥሎ የነበረው ኢያሱን አይደለም። ብዙ ሰዎች የሚሰወዱት እዚህ ቅድም ሥላሴ ትትነበብ ትትነከር እሱ ላይ የተነሳውንም ሐሳብ ስናይ ኢያሱ ይላል አይደለ? ሐዋርያ ፍቅር ኢያሱ ነው። ቃለ ኢያሱ ሐዋርያ ፍቅር የሚለው ራሱ የሚያወራው ስለዚያኛው ኢያሱ አይደለም። የሚያወራው ስለ የትኛው ኢያሱ ነው? ስለ አርያም ሰገድ ነው። ይሄኛው አሁን እንትኑ አቡኑ የደብረ ብርሃን ሰው ነው የሚለው። ይሄኛው ደግሞ ኢያሱ አርያም ሰገድ ከሆነ የጎንደር ንጉስ ነው። ከጎንደር ነገስታት አንዱ እኮ ነው ኢያሱ አርያም ሰገድ። ኢያሱ ራሱ ታሪኩ ራሱ ታሪኩ በጣም የሚገርም እኮ ነው። የሚገርማችሁ ቀጥሎ እንዲያውም እናነሳ እና ምን ይላል? ሰላም ለስርትክሙ ዘጽዳዊ በረድ ጽላሎቱ ይላል። ይሄ ለራሳችሁ ጸጉር ሰላምታ ይገባል ነው። ምንድን ነው የሚለው? ጥላው ነጭ የሆነ ነው የሚለው ዘጽዳዊ በረድ ጽላሎቱ። አየህ ጽላው ይላል። ጽላሎት ጥላ አይደለ? አዎ። እና ይሄ ምንድን ነው የሚለው? ነጭነቱን ያሳያል ማለት ነው። ምን አላቸው ሥላሴ? ጸጉር አላቸው። ግን እንደምን አይነት ጸጉር? እንደ በረዶ የነጣ ጸጉር አላቸው ማለት ነው። ጺማቸው ራሱ እንደዛ ነው። እና ሥላሴ ዳዊት ትዝ ይላቸዋል። ዳዊት ሲናገር አይቴ እጎይም ቅድመ ገጽከ ወአይቴ አውር ምንድን ነው የሚለው? አይቴ አውር አይቴኑ አውር መንፈስከ ወአይቴኑ እጎይም ቅድመ ገጽከ። አየህ ዳዊት ሲናገር ስፍራ ወሰን ቦታ የሌለው መሆኑን ዳዊት ራሱ ተናግሯል። ግን እዚህ ጋር ሲናገር ግን አካል ለምናችሁ ለስርትክሙ ለጠጉራችሁ ሰላምታ ይገባል የሚል አለ። ይሄ ጸጉር ከሌለ ለጸጉርክሙ አይባልም። አዎ ስለዚህ ጸጉር አላቸው ማለት ነው። አዎ ሥላሴነት በሌላ ደግሞ ይኸውልህ ምን ይገርማል መሰለህ? ሥላሴነት በሌላ አንግል ደግሞ ሥላሴነት ገዳይ ነው፣ ገዛሚ ቆራጭ ነው። አንገቱን ቁረጥ ይላል ደግሞ ሥላሴ ራሱ ማለት ነው። እሱ ሁሉ እንመጣበታለን። እና ለመልክአ ሥላሴ ላይ ስንመጣ ለራሳችሁ ጸጉር ሰላምታ ይገባል። ሰላም ለርእስክሙ ዘአስተዋደደ ርእሰ ይላል። ራስን ያወዳጀ ወይም ደግሞ ያቀዳጀ አንድ ያደረገ ራሳችሁ ለራሳችሁ ሰላምታ ይገባል የሚል እናነሳለን። ከዚያ አንድ ነገር ማንሳት ያለብን ሰላም ለርእስክሙ ዘአስተዋደደ ርእሰ አጋዕዝተ ሥጋ ሥላሴ እንዘ ኢትትሌለዩ ነፍሰ። አየህ በርእሰ ኢያሱ አንብሩ አክሊለክሙ ሞገሰ በስምክሙ አሐዱ እስመ ያመልክ ስሉሰ ወበስምክሙ ሐነጸ መቅደሰ ይላል። በምን ስም ነው የተሰራ ቤተ መቅደስ? በስማቸው በሥላሴ ስም ምን ተሰራ? ቤተ መቅደስ ወይም መቅደስ ተሰራ። ማን የተባለው ሰው ለሥላሴ ምን ሰርቷል? ቤተ መቅደስ ሰርቷል። ሥላሴ ስንል ሶስትነት ማለት ነው። ሶስትነትን ማንን ማካተል ስንል አብን፣ ወልድን፣ መንፈስ ቅዱስን ያካትታል። ለእግዚአብሔር ደግሞ ዙፋን ወይም ደግሞ ቤተ መቅደስ ወይም ደግሞ ማደሪያ ሊሰራለት እንደማይገባ ቅድም በኢሳይያስ ስንመለከት ነበር ማለት ነው። ስለዚህ ኢያሱ የተባለው ሰውዬ ለሥላሴ ቤተ መቅደስ መስራቱን፣ መገንባቱን፣ ማነጹን፣ መስራቱን በደንብ አድርጎ አወራን ማለት ነው። ግን ምንድን ነው ዋና ዓላማ ብለን ስንናገር ሥላሴ የሚለው አካል ወይም ደግሞ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በአጠቃላይ ስናነሳ ከላይ እስከታች አሁን እናንሳ። ሰላም ለዓይናፊክሙ አፍንጫ አላቸው። እኔም እያነሳው ያለሁት ዋና ዋና ነገሮችን ነው። እላጼ ነው አስብሐታተ ጥበብክሙ ሥላሴ ዘበግብራቲሁ ተከሰ በአመተ ህንፃ ፈነው ሊቀ ነደግት ምጽዋተ ነዳያነ ወምስኪናነ እንዘ ይሬሲ ጸረብተ ለነፍሰ ዚአየ ከመ ይህንጽ ቤተ ይላል። አሁን ከዚህ ጋር ለሥላሴ ቤት የሚሰራው ለምንድን ነው ከተባለ ለነፍስ መጠጊያ ይሆን ዘንድ የሚሰራ ቤት አለ። በምን? በሥላሴ ስም። በሥላሴ ስም የተሰራ ቤተ መቅደስ መድኃኒት ነው፣ የነፍስ ቤዛ ነው፣ የነፍስ ድነት ነው፣ ለነፍስ ደግሞ የኃጢአት ስርየትን ያስገኛል ተብሎ ይሰራል ማለት ነው። ስለዚህ ሥላሴ አፍንጫ አላቸው። ምን የሚያሸቱበት? ሰው ሁሉ የሚያቀርበውን በጎ መዓዛ የሚያሸቱበት የሚያነፈንፉበት ማለት ነው። ስለዚህ ምን አላቸው? ሥላሴ አፍንጫ አላቸው። ከዚያ ደግሞ ለሥላሴ ምን ይሰራል? ቤት ህንፃ ይሰራል። ለምን? ለአምልኮ። ይሄ ተገቢ ነው ወይ? ተገቢ አይደለም። እሺ ሌላ ልጨምር። ሰላም ለአስናኒክሙ ሥላሴ ጥርስ አላቸው። እንዴ ሥላሴ ምን አይነት ጥርስ ነው ያላቸው? ሰላም ለአስናኒክሙ አስናነ ሥጋ እለ ይኮና ዝናማቲው ሥላሴ ለተዋህዶ ደመና ይላል። ለተዋህዶ ደመና አመ ወደይክሙ ወገ ውሳጤ ነፍሳዊ ልቡና ታተተት ምስለ አይሁድ ህገ ደብረ ጽልመት ሲና ወለ ህዝብክሙ ሀደገት መካና ይላል። አሁን እዚህ ጋር ደግሞ ጥርሳችሁ ይላል። ጥርሳቸው ደግሞ ምን አይነት ጥርስ ነው የሚለው? እለ ይኮና አስናነ ሥጋ እለ ይኮና የሥጋ
ጥርስ ያልሆኑ ጥርሶች አሏችሁ ይላል። ምን አይነት ጥርስ ነው ይሄ? የወተት ጥርስ ነው? ጥርስ ከሆነ መንፈስ የለም እኮ። ጥርስ ብሎ መንፈስ አይቻልም። እግዚአብሔር መንፈስ ነው ብለናል። አካል ብሎ መንፈስ ግን ይቻላል። መንፈሳዊ አካል ነው እንጂ ምንለው መንፈሳዊ አካል ነው ተብሎ የሚነገረው እንጂ ሥላሴ የሥጋ ጥርስ ያልሆነ ጥርስ አላችሁ፣ የወተት ጥርስ እንበለው። የታገኘው የታየው እኮ እኔ እኮ ግርም የሚለኝ ላለማስጠጋት ላለመተቸት የሥጋ አይደለም ይልሃል። ጥርስ ካለ የምን ሊባል ነው? የመንፈስ ጥርስ አለ አይበሉ ምን ይሰራል? አይበላ ምን ይሰራል? ለሥላሴ አሁን ለመንፈስ ቅዱስ አሁን በቆሎ አይበሉበት። ምን ይሰሩበታል? አብና ወልድ መንፈስ ቅዱስ እኮ የሆነ እኮ በቆሎ እዚህ በከሰል እያደደዱ እየጠበሱ የሚበሉ እኮ አይደለም። ምንም ጥርስ አያስፈልጋቸው። አይ በግና ፍየል ቀቅላ አይበሉ። ምን ይሰራል? ጠብቀዋል። አይቆይ እንዳለ እዚያ ይሆናል ሊቆረጥሙበት። ስማ ይሄዳሉ እዛ ሥላሴ እንትና ማን ነው አብርሃም ቤት በልተዋል ይሉ አይደል? ይኸውልህ ተመልከት፣ ሌላ ልምድ አለ እና ይህንን ይናገራል እና የሥላሴ ጥርስ በተመለከተ በጣም ስህተት ነው እና የኢትዮጵያ ቤተክርስቲያን ሊቃውንት ስህተት አለባቸው ነው። ሌላ ልጨምር። ሰላም ለእስትንፋስክሙ ሕይወተ ሕያዋን ፍጥረታት ካህናተ ሰማይ ሥላሴ ዘደምክሙ ስርየት ይላል። ይህንን ነው እኔ በደንብ ትኩረት ደምክሙ ስርየት። አዎ እንግዲህ ከመልካ ሥላሴ ትልቁ በሽታ የስህተት ትምህርት ያለበት መልክ ይሄ ነው። ለእስትንፋስክሙ ለእስትንፋሳችሁ ሰላምታ ይገባል። ሕይወተ ሕያዋን የሕያዋን ሕይወት የሆነ እስትንፋሳችሁ ካህናተ ሰማይ ሥላሴ የሰማይ ካህናት ሥላሴ እኔ እኮ እሱ ነው ጥያቄ። ሥላሴ ካህናት ናቸው። የማንን ዙፋን ሊያጥኑ ነው? የማንን መንበር ሊያጥኑ ነው? ካህናተ ሰማይ ሥላሴ ዘደምክሙ ስርየት ይላል። አብ ደም አለው፣ መንፈስ ቅዱስ ደም አለው። ወልድስ በተለየ አካሉ ስለኛ ስለ ኃጢአተኞች ደሙን ምን አደረገ እንላለን? የገባለ ግን አብን መንፈስ ቅዱስን ደም አላቸው። አብ መንፈስ ቅዱስ በደማቸው ስርየትን ያስገኛሉ ብላ የምታስተምር ቤተክርስቲያን አንድ ነች። ሲጀመር ሥላሴ ካህናት አይደሉም። መደበር መሰመር ያለበት የምን ማመሳሰል ነው? አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ስለማን ነው የተነገረ? ይሄ ስለ ወልድ ስለ ኢየሱስ የተነገረ ነው እንጂ አብን ካህን ማድረግ አይቻልም። መንፈስ ቅዱስን ካህን አድረግ የትኛውም ቤተ መቅደስ በሰማይ ሊያጥኑ ሊያመልኩ ነው። እነሱ ማንን ሊያገለግሉ ነው? ካህናት እኮ አሁን ሊቀ ካህናት ክርስቶስ አይደለ? ስለዚህ ደሙን ይዞ ወደ አብ ምን አደረገ ነው የሚለው ገባ። እሱ በተለየ አካሉ እንበል እሺ። አብና መንፈስ ቅዱስ ማንን ሊያገለግሉ ነው? ማንን ከኃጢአት ሊያነጹ ነው? ማንን ሊቀድሱ ነው? ማንን ሊያከብሩ ነው? ማንን ወደ እግዚአብሔር ወደ ማን ሊያቀርቡ ነው? ደም ከየት ይመጣል? ስጋና ደም የለውም ብለን እኮ ተናገርን እኮ። መጽሐፍ ቅዱስ እኮ እግዚአብሔር ስጋና ደም የሌለው መንፈስ መሆኑን አየህ፣ የማይታይ የማይጨበጥ የማይደሰስ ረቂቅ ሕያው አምላክ ዘላለማዊ መሆኑን ተናገርን፣ አየን፣ ብዙ ማስረጃ መጣን አይደለ? አራት አይና የሚባሉ የቤተ ክርስቲያኒቱ ሊቃውንት አብ ደም አለው፣ መንፈስ ቅዱስ ደም አለው፣ በደማቸው ደግሞ የኃጢአትን ስርየት ያስገኛሉ ብለው ቁጭ እርፍ አሉ ማለት ነው። ሁለት ስህተት። አንደኛ ሥላሴ ካህናት አይደሉም፣ አገልጋዮች አይደሉም። የየትኛው መቅደስ አገልጋዮች ናቸው? ጥያቄ አለ ለኦርቶዶክሳውያን ካህናት። ይሄ አሐዱ አብ እያለ በእያንዳንዱ በገጠር በከተማ ለሚቀድስ ቄስ ሥላሴ አብ ወልድ መንፈስ ቅዱስ በሰማይ የሚያጥኑት መንበር አለ ወይ? መርጌታ መላክ አይደለም። አብና መንፈስ ቅዱስ ቀርቶ ሚካኤልና ገብርኤል እንኳ ካህናት ሊሆኑ አይችሉም። ካህናት እነማን ናቸው? በክርስቶስ ደም የተቀደሱት። ሊቀ ካህናት አንድ ክርስቶስ ነው፣ ግን በደሙ የተቀደሱት ደግሞ እኛ ካህናት ነን። ምኖች ነን? የሊቀ ካህናቱ አገልጋዮች። ኢየሱስ ያድነን። እኛ ምንድን ነን? የሊቀ ካህናቱ ምኖች ነን? አገልጋዮች ነን። ግን ወደ ሰማያት ያለፈ ታላቅ ሊቀ ካህናት ደግሞ አለ። እሱ የካህናት አለቃ ነው። አየህ፣ እኛ ደግሞ ምኖች ነን? ካህናት ነን። ስለዚህ አብን መንፈስ ቅዱስን በእንዲህ አይነት መንገድ ትምህርት ሰርቶ ዜማ ሰርቶ መጮህ በጣም አደገኛ ነው። ይሄ የምንፍቅና የክህደት የስህተት አስተምሮ ዜማ መሆኑን ሊቃውንቱ ማወቅ አለባቸው። ስለዚህ ምን ይኸውላችሁ፣ እኔ በጣም ከሚገርመኝ ነገር ሊቃውንቱ ሌሊት በጨለማ የሚጮሁት ጩኸት ራሱ በጣም መታየት አለበት፣ ማየት አለባቸው፣ መታየት አለበት። ሌሊት ነው የሚጮሁት፣ ህዝብ አርፎ እንዳይኖር። የሚገርማችሁ ነገር ይሄ የድምፅ ብክለት ራሱ በደንብ መታየት አለበት። እውነቴን ነው የምናገር። ይሄ ፍሬ ለሌለው ለክህደት ትምህርት እንዲህ አይነት ክህደት ትምህርት ተይዞ ነው አሁን ትልቁ መታየት ያለበት። በጣም ጥሩ። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን መለኮትን አካል አልብሶ መለኮትን እንደ ካህን አድርጎ እንደ አገልጋይ አድርጎ ሌላ ተገልጋይ እንዳለ አድርጎ
መናገር እግዚአብሔርን መካድ ነው። ሥላሴን መካድ እኮ ነው። በነገራችን ፍጡር ማድረግ ነው፣ ተራ ማድረግ ነው። በማገልገል ደረጃ የተቀመጡት መላእክት ናቸው አይደለ? መላእክት። ከዚያ ቀጥሎ ደግሞ ሰው ነው እግዚአብሔር እንዲያገለግል ጥሪ የደረሰ። ለምሳሌ በክህነት የአሮን ዘር ተጠራ። አዲስ ኪዳን ላይ ደግሞ ስንመጣ ካህን ሆኖ የተሾመው ኢየሱስ ነው። እሱም ደግሞ በለበሰው ስጋ ነው አይደለ? በለበሰው ስጋ ነው ካህን የሆነው። ግን ፈጣሪን ካህን ማድረግ አገልጋይ ማድረግ ከሱ በላይ ሌላ አለ። መንፈስ ቅዱስንም አብንም ያው ወልድንም ካደረጉ እግዚአብሔር ስንል ሥላሴ ሲባል ማንን እንትን ይላል? አብ ወልድ መንፈስ ቅዱስ ነው በአጠቃላይ። ስለዚህ ፍጡር ነው ማለት ሌላ ፈጣሪ አለ ማለት ነው። ለምን ለመሰላችሁ ላምጣላችሁ። ካህናተ ሰማይ ሥላሴ ዘደምክሙ ስሬት እምደምክሙ ንዝሁ ራግዛተ ነፍሴ ቤት ከደማችሁ ምን በሉ ነው የሚለው? ነፍሴን እርጯት ነው እርጩ ይልና እስመ አነ ታዘብክዎ ወፈተንክዎ ትጋት ለደመ እንስሳ ድኩም ወጽኑስ ጣዖት ይልና ያ የእንስሳ ደም አለማንጻቱን ለውጥ አለማስገኘቱን ይናገርና ግን የሥላሴ ደም ግን ምን ያህል ኃጢአትን ያስተሰርያል ነው። ይሄ በአጠቃላይ ይሄ የክህደት ትምህርት እንደሆነ ሰሚዎቻችን በደንብ ትኩረት አድርገው ሊያዳምጡት ይገባል። ካህናት ሥላሴ ካህናት አይደሉም። ሥላሴ በሰማይ ዙፋን የሚያጥኑት የሚያከብሩት መንበርም የለም። ሥላሴ ኃጢአትን ያስተሰርያሉ የሚለው ትምህርት ራሱ ስህተት ነው። በአዲስ ኪዳን የሰው ልጅ ኃጢአት ስርየትን የሚያገኘው በወልድ በተለየ አካሉ በተሰራው በመስቀል ላይ ስራው በደሙ ይነጻል። ከዚህ ውጭ ግን ያነጻን የአንደኛ ዮሐንስ ምዕራፍ 1 ላይ ከቁጥር 78 ላይ ያለው የሚናገረው ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ የልጁም የኢየሱስ ክርስቶስ ደም ነው የሚለው። የአብ አይልም የመንፈስ ቅዱስም አይልም፣ ለይቶ ነው ያስቀመጠው። ደም ምን ያደርጋል? ከኃጢአት ሁሉ ያነጻናልና ነው የሚለው። በውድ ልጁም በደሙ በተደረገ ቤዛነት ነው። አዎ እንደዚህ ነው የሚናገር እንጂ አሁን ሥላሴ አብ መንፈስ ቅዱስ ደም አላቸው ብሎ ከመናገር የበለጠ ምንፍቅና አለ? እኔ ምንፍቅና ማለት እኮ ይሄ ነው። አየህ፣ ክህደት ማለት ይሄ ነው። መሳቲ ማለት ይሄ ነው። ሐሰተኛው ማለት ይሄ ነው እንጂ ክርስቶስ በተለየ አካሉ ደሙን ስለኛ አፍስሷል ብሎ ማስተማር ኃጢአት አይደለም፣ በደልም አይደለም። ይሄ እግዚአብሔርን ያከብረዋል እንጂ አያዋርደው። እግዚአብሔርን ግን እያዋረዱት ነው ሊቃውንቱ በጨለማ የሚጮሁት። ምን ይላል እዚያ ኢሳይያስ ላይ ምን ይላል መሰለህ? ያጋንንት ድምፅ ከምድር ይወጣል ይላል። አየህ የማን ድምፅ እንደሆነ መቸክ መደረግ አለበት። ይላል ከምድር ይወጣል ይላል። ይሄ ያጋንንቱ ከምድር የሚወጣው ነው የሚሰሙ እንጂ ከሰማይ አይደለም እኮ ያ ድምፅ መፈተሽ አለበት። አየህ ሌሊት በአባትና ቅጥቃጥ የሚሆን ማን ነው? ክፉ ሰይጣን ነው። አየህ እንዲህ አይነት ረፍት የሚነሳ ድምፅ አደገኛ ነው እና ይህንን በደንብ ሰው ማዳመጥ አለ። ሌላው ሰላም ለጉሬክሙ ስቴ አንበአ ሰብ ዘሐሰሰ በውላነ ሞገስ ሥላሴ የታንድዩኒ ሞገሰ ከመ ትትሃየዩኒሰ ወይትድጉኒ ጽኑሰ ሚካኤልኑ ላውጾ ሥጋ የጌሰ ወማቆ ገብርኤል ይዋበኒ ነፍሰ ይላል። እና አሁን እዚህ ጋር ለጉሬክሙ ስለ አንደኛ ጉሮሮ አላቸው። ምን እህል ውሃ ቅድም ጥርስ አንስተናል አይደል? እህል ውሃ አኝከው አላምጠው ጉሮሮ የሚወጥ ጉሮሮ አላቸው። ግን የሚገርመው ነገር የሥላሴ ጉሮሮ ደግሞ የሰውን እንባ የሚፈልግ የሚጠጣ ጉሮሮ የሚጠጣ ደግሞ የሰውን እንባ እኮ ነው። ውሃ አይደለም። ስቲ አንበአ ሰብ ነው የሚለው። አየህ የሰውን እንባ የሚጠጣ መጠጥ ይህንን የሚፈልግ የተመታዩ እንባን ያብሳል እንጂ እንባን አይጠጣም። እንባዎቻቸውን ከዓይኖቻቸው ምን ያለ ያብሳል ነው። አየህ እዚህ ጋር ግን የሰውን እንባ መጠጥ ምን ያደርጋል ብለው የሚፈልግ የሚወድ ጉሮሯችሁ ሰላምታ ይገባዋል። የማን የሥላሴ እግዚኦ አራሊካውንት እኛ ጮኸና እንዴት እናድርጋቸው? አየህ እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው ይላል። እዚያ ሮሜ ላይ አይታችሁት ከሆነ ማለት ነው። አየህ በፈጣሪ ፈንታ ምን ስላመለኩ ነው የሚለው? ፍጡርን ስላመለኩ ስላገለገሉ እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው የሚለው የመጽሐፍ ቅዱስ ሐሳብ። የሚገርመው ነገር እዚህ ጋር እናየዋለን። እና ከዚያ እሺ እንሂድ ስለ ጉሮሮውን እንተውና ዝቅ ብለን ስለ ሚካኤልን ላውጾ ሥጋ የጌሰ ሚካኤል ነፍሴን ለማውጣት ገሰገሰ ወማኮ ገብርኤል ዋበኒ ነፍሰ
ገብርኤል ባይሆንማ ደግሞ ነፍስ ይላል። አሁን እዚህ ጋር ሚካኤልም ገብርኤል በአጭር ቃል ምን እንበላቸው? ሚካኤልም ገብርኤልም የተፈረደባትን ነፍስ ማዳን የማውጣት ችሎታ የላቸውም። ይሄ ስህተት ነው። ይህንን ኦርቶዶክሳውያን በሚካኤል በገብርኤል መንግሥተ ሰማያት እንገባለን የሚሉት ትምህርት ስህተት ነው። ሊቃውንቱም አይገቡም እኮ። እኛ እኮ ምዕመናንን ለምን እንናገራለን? ምዕመናን ላይ ብቻ ሳይሆን ሊቃውንቱ የተሳሳተ ትምህርት፣ የተሳሳተ ዜማ፣ የተሳሳተ ጩኸት፣ የተሳሳተ ማህሌት፣ የተሳሳተ ቅዳሴ፣ የተሳሳተ ትምህርት አላቸው። ይሄንን ማስተካከል አለባት ቤተ ክርስቲያኒቱ ማለት ነው። ይሄው መጽሐፋቸው ነው የሚናገረው። የትኛው መጽሐፍ? ይሄው እንደውም ማብራሪያ ቅድም ሳልናገረው የቀረውት ነገር መልካ ጉባኤ ከመጋቢያ ላይ ሄኖክ ወልደ ሚካኤል የደብረ ኃይል ወደብረ ጥበብ ባታ ለማርያም ካቴድራል ያቋቋም ምስክር ጉባኤ ቤት መምር የተዘጋጀ ነው። ይሄ ጎንደር በጣም በአቋም ይታወቃል። የአቋቋም ምስክር ሊያስመሰክሩ የሚሄዱ ደቀ መዛሙርት አጥንተውት ይዘውት የሚመጡት ነው። በዚህ ተቃይተው ማለት ነው። ይሄንን ነው የሚጮሁት። እሺ ሌላ ልቀጥል። የሚያስቅ ነገር ስላለ ማለት ነው። ሰላም ለዘባንክሙም ቅድመ ዓለም ዘተቀስፋ ይላል በበትረ ቅድምና ህቡ አመ ውስተ መጽሐፍ ተጽፈ። እኔ የሥላሴ ጀርባ ካለ ዓለም ከመፈጠሩ በፊት አስቀድሞ ተቀስፏል፣ ተገርፏል ይላል። ሰላም ለዘባንክሙ እምቅድመ ዓለም ዘተቀስፈ በበትረ ቅድምና ህቡ አመ ውስተ መጽሐፍ ተጽፈ ስሉስ ቅዱስ እለ ትትዋሃዱ ዘልፈ እቀብወ ምድቀታት ወረስይወ ምዕራፈ ለውሳጣዊ ህንፃ አፋሁ ዘገዝፈ ይላል እና ይሄ እምቅድመ ዓለም ተቀስፈ በበትረ ቅድምና ህቡ ነው የሚለው። በተሰወረ ድሮ አስቀድሞ ህቡ ስውር በሆነው በተሰወረው እና የሥላሴ ጀርባ ምን ብሏል ነው የሚለው? ተቀስፏል፣ ተገርፏል ይላል። በወልድ በተለየ አካሉ እንደተቀሰፈ ይናገራል። አብንም መንፈስ ቅዱስንም ወክሎ ጽፎ መናገር ግን ስህተት ነው። ይሄ የምንፍቅና ትምህርት ነው። ይኸውላችሁ በግዕዝ ቋንቋ ምንፍቅና እኮ ልክ አለው መርጌታ መላክ። ምንፍቅና እኮ አሁን ወይ ወልድ ስጋ አለበሰም ነው ምንፍቅና አንዱ። ቀሰፈ፣ ገረፈ እንትና ተጠበበ የሚል ምስክርነት አለው። ተጥበበ ነው። አይ ተጠበበ የሚል ምስክርነት አለው ወይ? ቀሰፈ እኮ ገረፈ ነው ወይ? ገረፈ ነው የሚለው ግን ለተጠበበ ብሎ ስላስቀምጠው ምስክርነት አለ። ተሰውሮ በዛ ብትር በተሰወረ ብትር ተጽፎ የኖረ መገረፍ ነው። የሥላሴ መገረፍ ነው። ይህንን ምን ለማሳየት መሰላችሁ? አሁን በአዲስ ኪዳን ቀድም ደምክሙ አይደል ያለ? በደማችሁ አይደል ያለው? ካህናት ምን ብሏቸዋል? ደማችሁንም አፍሳችኋል ብሏቸዋል። ስለዚህ ይህን ለማምጣት ምንድን ነው የሚለው? ኢየሱስ ተገረፈ አይደለም፣ ቆሰለ፣ ደቀቀ አይደል የሚለው ኢሳይያስ። ልክ ከዛ ጋራ ለማገናኘት የቆሰለ የደቀቀ ኢየሱስ ብቻ አይደለም ነው እነሱ አብም ወልድም ማነው መንፈስ ቅዱስም በዚህ ጉዳይ ላይ ድርሻ አለባቸው። ደምን በመካፈል ደምን በማፍሰስ ስጋና ደምን በመካፈል ማለት ነው። እንደገና ደግሞ በመሰቀል ዋጋ ከፍለዋል። ሥላሴ ነው እኮ ይሄ እኮ ኦልድ ጂሰስ እንኳን ራሱ እንደዚህ አይነት ትምህርት አያስተምርም እኮ ያስተምራል እንዴ? መጀመሪያ አብ ነበረ አይደለ? በኋላ ወልድ ሆነ። አሁን ደግሞ መንፈስ ቅዱስ ሆነ ነው ትምህርታቸው፣ ዋና መሰረታዊ ትምህርታቸው። እነሱማ የሚሉት ምን የሚመስል አሁን የነሱ ትምህርት ሌላ ነገር እንዳንገባ እንጂ እኔው ብዬ ነው እንትኑ ሌላ ነገር እንዳንገባ እንጂ ወልድ የተባለው የኢየሱስ ስጋ ነው እና በዚያ ስጋ ውስጥ ነው መለኮት ያደረው፣ ራሱ ነው ያደረው። አብ ሽልቻ አደረገው። በነገራችን ላይ ለነሱ አብም ወልድም አንድ ነው፣ አብ ብቻ ነው። አብ ብቻ ነው እኮ ሌላ የለም። ወልድ ሲሆን ሰው ሲሆን እንትን እዛ ውስጥ ገባ። በተለያየ ጊዜ በተለያየ ዘመን ራሱን የቀያየረ ነው እሱ። ይሄ ማለት የኢየሱስ ደም የአብና የመንፈስ ቅዱስ ደም ነው ከተባለ ኢየሱስ የተገረፈው ጅራፍ የአብ የወልድ የአብና የመንፈስ ቅዱስም ነው ከተባለ ቀጥታ የወልድ ጂሰስ ትምህርት ነው። እንትኑ የወልድ ጂሰስ ነው ትምህርቱ። ተገረፉ ካለ ማለት ነው። ቅድም ደምን በተመለከተ የሥላሴ ደም የአብን የወልድን የመንፈስ ቅዱስን ደም በወልድ አብንም መንፈስ ቅዱስንም አብረው አካተው ሥላሴ የሚለውን ነገር ተናገሩ። ደማችሁ የኃጢአት ስርየት የሆነ ነው። ይሄ የሥላሴ ደም አላቸው የሚለውን ነገር ቅድም ስናይ ነበር። አሁን ይሄ የተገረፈው ስለኛ የደቀቀው ክርስቶስ ነው። በተለየ አካሉ ወልድ ነው አይደለ? ግን መንፈስ ቅዱስም አብም ተገረፉ ብለው ካል ይሄ ቀጥታ ወደ ኦንሊ ጂሰስ ትምህርት ገባ ነው። ወደ እግዚአብሔር ቃል ስንመጣ እኮ ነው ወልድ ምንድን ነው ያለው?
አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለ። ማን ነው መከራውን እየተቀበለ ያለው? ወልድ ነው። በተለየ ሰው ስለሆነ ከሥላሴ አካል በተለየ አካል ወልድ ነው ሰው ስለሆነ። ነገር ግን እዚህ ጋር ደግሞ እነሱም ስቃይ አይተዋል። ለካ እዛ ገና ዓለም ሳይፈጠር ተገርፈው በተሰወረ ብትር ተጽፎ ይኖር ነበረ ነው እኮ የሚደንሱ መጽሐፍ። ቀጥሉ። እንዲሁ እኮ ይገርማል እናንተ እንዲሁ እርግጠኛ ነኝ አንድ ምስጢር አለ። ይችን ማንን ለመንካት ለማን ለመስጠት እንደሆነ ይገባናል። ቀጥሉ እንቀጥል። ሥላሴ ማርያም ከሌለች ሥላሴ የለም ያለው ሰውዬ እሱ ሳይሆን አይቀርም የጻፈው። ሰላም ለአጻብዒክሙ እለ እምአጽፋር ኢይትሌለዩ ለቤትክሙ ሥላሴ ዘያልቅ ነዋዩ ይላል። ይሄ ለአጻብዒክሙ አጻብ ምንድን ነው? እጣቶቻችሁ ከዚያ ጥፍር የማይለያቸው ጣቶቻችሁ እንግዲህ ጥፍር አብ ጥፍር አለው፣ ወልድ ጥፍር አለው፣ መንፈስ ቅዱስ ጥፍር አለው። ጥፍር ይሄ የጥፍር አለ ቆንጠጥ ያደርጋል እኮ። አይ ይኸውልህ ቀሲስ እኛ ስንነጋገር እንደተሳሳትን፣ እኛ ሃይማኖት እንደቀየር፣ እኛ ሀገር አፍራሽ፣ እኛ ቤተክርስቲያን አፍራሽ አይደለንም። አየህ እኛ የተሳሳተን ትምህርት በመረጃ አምጥተን ህዝብ እንዲገነባ፣ ሀገር በወንጌል እንዲባረክ፣ ወደ ክርስቶስ እንዲመጣ፣ ኃጢአተኛው እንዲጸድቅ፣ አየህ ኃጥኡ መንግሥተ ሰማያት እንዲገባ፣ ከእግዚአብሔር የተጣለው በክርስቶስ እንዲታረቅ፣ ህብረት እንዲኖረው፣ አየህ ኃጢአተኛው ዓለም ኃጢአተኛው የሰው ዘር ከአምላኩ ከእግዚአብሔር ጋር ህብረት በማድረግ ወደ ልጅ ወደ ክርስቶስ መንግሥት በመምጣት እንዲድን የማድረግ ስራ ነው የምንሰራው። እኛ ሀገር አፍራሽ አይደለንም። አየህ አንዳንድ ያስረግጠን መናገር አለብን። እነሱ ሲናገሩ ተቀባይነት አለው፣ እኛ ስንናገረው ለምንድን ነው የምንኮነን? ስለዚህ ሥላሴ አብ ወልድ መንፈስ ቅዱስ ወይም ደግሞ አብ ራሱ መንፈስ ቅዱስ ራሱ ምን አለው? ከእጁ እጣት የማይለይ ጥፍር አለው ነው የሚለው። ጥፍር አለው። ስለዚህ ይሄ ለጥፍራችሁ ሰላምታ ይገባል የሚል ዜማ ነው ያላቸው። ይኸውልህ ድምፁ ነጎድጓድ ነው፣ መብረቅ ነው። አየህ በድምፅ ማይክ ይዞ ሲጮህ ስትሰማው መምህሩ ሊቁ የሚገርም ነገር ልብ የሚመስጥ ህዝብ ሁሉ ከንፈሩን እየመጠጠ ይሰማዋል። ግን ለሥላሴ ለጥፍራችሁ ሰላምታ ይገባል አይባልም። የላቸውም። እግዚአብሔር መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው። እጅ እግር አለ ተብሎ እግዚአብሔር የተወሰነ አካል የለውም። የሚታይ የሚደሰስ የሚጨበጥ ፊት ለፊት የሚቆም ፂም ያለው ቀሚስ የለበሰ ሥላሴ የለም። ሥላሴ ብለን ስንናገር ሶስትነት ነው እንጂ መልክ ያለው ማለት አይደለም። አየህ ሥላሴ ብለን ስንናገር ሶስትነት የሚል ትርጉም ነው ያለው እንጂ ፂም ያለው ቀሚስ የለበሰ የተንጀረገገ ነጭ ሽበት ያወጣ ነገር የለም። እንደዚህ ያባል ነገር መጽሐፍ ቅዱስም የለም። ስለዚህ ሥላሴን በዚህ በሊቃውንቱ መልክ ስናያቸው በጣም አደገኛ። ሌላው ልቀጥል ምን እንዳልመሰላቸው ሰላም ለከርስክሙ ይላል። ሆድ አላቸው። ሰላም ለከርስክሙ ከርሰ ፍጡራን ዘፈጠረ ይላል። የፍጡራንን ከርስ ሆድ የፈጠረ ሆዳችሁ ሰላምታ ይገባል። እንግዲህ አብ መንፈስ ቅዱስ ወልድ ምን አላቸው? ከርስ ሆድ አላቸው። ለምሳሌ የተወሰነ አየህ ጠባብ የሆነ ሆድ አላቸው። ምን የሚለው ሰላምታ የሚቀበል ሆድ። ለሆድ ሰላምታ ይሰጣል ወይ ነው? እግዚአብሔር ይኸውላችሁ፣ በነገራችን ላይ እግዚአብሔር መልክ የለውም፣ እግዚአብሔር ጥፍር የለውም። እግዚአብሔር የሆነ ይሄ የሚታይ ማለታችን ነው። ረቂቅ የሆነ የማይታይ አካላት እንዳሉ ቅድም በአባቶች ትምህርት አይተናል። በቤተ ክርስቲያን ሊቃውንት ዘንድ ስንመጣ ግን እውን የተጨበጠ የሚታይ የሚጨበጥ የሚዳሰስ አድርገው ነው የሳሉት። በምን? እግዚአብሔርን በሰው መስለው ማለት ነው። እግዚአብሔር አየህ በሰው አይመሰልም። በምንም መስለህ እግዚአብሔርን ልትስለው አትችልም። እግዚአብሔር ይመሰላል በሰው? ለምሳሌ ሽበታም ሽማግሌ የምናውቅ ሰው ነው አይደለ? ሥላሴን አብን ወልድን መንፈስ ቅዱስን አምጥተህ እንደ ሀገራችን ሽማግሌዎች ቁጭ ብታደርግ ይሄ ጣዖት አምልኮ ነው። ይታይ አይደለም? ጣዖት አምልኮ ነው። አብን ወልድን መንፈስ ቅዱስን ሰው አድርገህ ብትስላቸው ያንተ ስል ነው እንጂ እግዚአብሔር አይደለም። አየህ ሰው በማንነቱ ክሬት ያደረገው ነገር ነው። አየህ ጠቢባን የሳሉት ነው፣ አዋቂዎች የሳሉት ነው እንጂ አብን ወልድን መንፈስ ቅዱስን ይወክላል ማለት አይደለም። እና ሰው የሀገራችን ሕዝብ 3 ሽማግሌ ነጫጭ ሽበት ያለባቸውን እያዩ ይሰግዳሉ። ይሄ ጣዖት አምልኮ እንዳትረክስ ተጠንቀቅ ነው ያለ እግዚአብሔር። እና ይሄ ለከርሳችሁ ሰላምታ ይገባልና ህዱራነ ሰማይ ሥላሴ ወለት መልኡ ምድረ ህላዌክሙ እምባይድ ዘኢተለቃ ምክረ ዮሐንስ መሰረታት ዘይጽያን ቀመረ
ወእንዘ ይጸውር ድደ ይነብር ጠፈረ ይሎ ይልና ሰላም ለልብክሙ ዘኢይትሌለ ፈቃዱ ለተዋሕዶ ሥላሴ እለትሰግዱ። አዎ ይልን አዳም ሆነ ምን ከማሉ እኔ ይህን ትምህርት በተዋሕዶ ሥላሴ እለትሰግዱ። ተመልከት በሥላሴ አንድነት የምትሰግዱ እነማን ናቸው? ሥላሴ ይሰግዳሉ። ሰላም ለልብክሙ ዘኢይትሌለ ፈቃዱ የማይለይ ልባችሁ ለዚህ ሰላምታ ይገባል። በተዋሕዶ ሥላሴ እለትሰግዱ የሚለው በተዋሕዶ ሥላሴ በአንድነት ሶስትነት ማለት ነው የምትሰግዱ ለእናንተ ሰላምታ ይገባል። እሱ እኮ ነው ጥያቄያችን። ሊቃውንቱ ይመልሱ፣ ጳጳሳቱ ይመልሱ፣ አራት አይናዎች ይመልሱ። አብ ወልድ መንፈስ ቅዱስ በሰማይ ለማን ነው የሚሰግዱት? ለማን ነው ጉልበታቸው የሚበረከከው? ይሄ ሊቃውንቱ ሊመልስ ይገባል። እግዚአብሔር የሚመለክ እንጂ አስመላኪ ነው? እግዚአብሔር አምላኪ ነው ወይ? አምላኪ ነው። እግዚአብሔር የሚሰገድለት ነው። እግዚአብሔር ይኸውልህ ዋልዎ ሁልቁ ለጥበብዩ ይላል። እግዚአብሔር እኮ ጥበቡ ማይለክት የለውም እኮ በአጸደ መቅደስ። እንዲያውም መጽሐፈ ቅዳሴ ላይ ምን ላይ ይናገራል? ራሳቸው ሁሉ ይሰግድ ለሥላሴ ምን ይላል እዚህ መጽሐፈ ቅዳሴ ላይ? ገጹን ረሳሁት እንጂ ሱራፌል፣ ኪሩቤል፣ ቅዱሳን መላእክት ማየት ስለማይችሉ እንዲሁ ይሰግዱለታል ነው የሚለው። ማለት ማየት አይችሉም። በቃ ማየት ፊት ለፊት እንደዚህ ብለው ይሄ ነው ብለው ግን ከግርማው ከብርሃኑ የተነሳ ግን ዝም ብለው ምን ያደርጋሉ? አክሊላቸውን ያወርዳሉ፣ ይሰግዱለታል። ማንም ሊቀርበው እና ይሰግዳሉ ነው የሚለው እንጂ አይተውት ሰገዱለት አይደለም የሚለው። ሱራፌልም ኪሩቤልም እንደገና ቅዱሳን መላእክትም ገብርኤል፣ ሚካኤል የሚባሉት በሰማይ እግዚአብሔር ፊት ለፊት እያዩት እየሰገዱለት አይደለም የሚለው። ለእግዚአብሔር ለአምላክ ስገድ ተብሎ ተጽፏል። እርሱንም ብቻ አምልክ ይላል እንጂ ለማን ነው የሚሰግዱ? አሰጋጅ ናቸው። ሰጋጅ ከሆኑ የሚያሰግዳቸው አካል አለ ማለት ነው። እንግዲህ ምናልባት ርትዕት ሃይማኖት ኦርቶዶክስ ተዋሕዶ ልትሆን ትችላለች። ሥላሴን ብታሰግድ ለምን መሰላችሁ የምለው? እንናገር እንጂ እግዚአብሔር ያልፈጠረውን እኮ ፈጥራለች። እግዚአብሔር ያልፈጠረውን ፈጥራለች። ለምን ሲባል እኛንን እኔ ነኝ ርትዕት ሃይማኖት አይደለ? ድነት ራሱ ያለ እኮ በቤተ ክርስቲያን ውስጥ ስትሆን ነው ምትድነው። ከቤተ ክርስቲያን ውጭ ከሆነ አድንም እኮ። በኦርቶዶክስ ቤተ ክርስቲያን ውስጥ ካልሆን መንግሥተ ሰማያት አትወርስም። ይህ ማለት በክርስቶስ አይደለም ማለት ነው። በክርስቶስ መሆን አያድንህም ማለት ነው። በአብ በወልድ በመንፈስ ቅዱስ መሆን አያድንም ማለት ነው። ለምንድን ነው ይህንን ያልኩት? ሰይጣንን እኮ ወደ ሰው የቀየረች ጀግና እኮ ነች። ቀየርኩ ያለች እኮ ነች። ስያሜ ያወጣች ጽዋለ ጽድቅ ያለች ተክለ ሃይማኖት ሰይጣንን ሰዋን አመነኮሱት በል ውስጥ ያለ እኮ ነው ግሩ። እና እግዚአብሔር አድርጎታል? አላደረገውም። ስለዚህ ሥላሴም ለእኔ ይሰግዳሉ እያለችን ነው። ድርሰቱ እሱን ነው የሚያመለክት እያልኩ ነው እንጂ እኛ ሌላ አምላክ አናውቅም። እና ምንድነው? ሰላም ለልብክሙ ዘኢይትሌለ ፈቃዱ በተዋሕዶ ሥላሴ እለትሰግዱ የሚል ቃል ሥላሴ ነው የሚወክል ለማንም ሊሰጥ አይችልም። ቅጥሉ ለማን ነው የሚሰጠው? ዞሮ ለሥላሴ ለአብ ለወልድ ለመንፈስ ቅዱስ ነው። አሁን ይሄ ምንፍቅና ነው፣ ሊቃውንቱ ተሳስተዋል ነው። አሁን ይሄንን የሚሰሙ ሰዎች በተለይ ይህንን ሚዲያ ይህንን አገልግሎት የሚከታተሉ ሰዎች ምን ማዳመጥ አለባቸው? ኦርቶዶክስ ቤተክርስቲያን እንበል ወይም ደግሞ የኢትዮጵያ ቤተክርስቲያን ሥላሴ የሚሰግዱ መሆናቸውን ራሳቸው አብ ወልድ መንፈስ ቅዱስ የሚሰግዱ መሆናቸውን በዚህ ቤተክርስቲያን እንዲህ አይነት ትምህርት እንዳለ ሰው መገንዘብ አለበት። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ስንል ፍጥረት ሁሉ የሚያመልካቸው የሚሰግድላቸው በባህሪያቸው ስግደት የሚገባቸው እንጂ እንደ ማንኛውም ፍጡር እንደ ማንኛውም ነገር እነሱ እየወደቁ እየሰገዱ ለማን እንደሚሰግድ የማይታወቅ አምልኮ አላቸው። ተራ ያደረጓቸው መርጌታ መላክ አብን ወልድን መንፈስ ቅዱስን ተራ ያደረጉት ምንድነው ብትሉ በቃ ይሰግዳሉ ወይም ምናምን ያሉት ልክ ጥፍር፣ አይን፣ ጆሮ፣ ኩላሊት፣ ልብ ምናምን መስጠት ሲጀምሩ ነው። ደም አለው ምናምን ማለት ሲጀምሩ ነው ያወረዱት ማለት ነው። እግዚአብሔር አይደለም መልካ እግዚአብሔር አብም አለ እኮ ተመሳሳይ እኮ ነው። እንደዚህ ነው እግር ጥፍር ምናምን ነው የሚለው። ስለዚህ ቀጥሉ ልምጣላችሁ። ሌላ ቆይ የሚያስቅ ነገርም ስላለ ማለት ነው። እንቀጥል እንጨርሰዋለን። እና ምን ይላል?
ይሄንን ለልብክሙ ናየን ሰላም ለኩላያቲክሙን እናንሰው ሰላም ለኩላያቲክሙ ወሩያን አካል ለሩያን በአካል ዓለመክሙ ሥላሴ አመወጽ ለሳይ ለምንየክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋበው በማርያም ድንግል ወበቀራኔው ተተክለ መድኃኒት መስቀል። አየ የአባቶች ተስፋ የተፈጸመው በማን ነው? በማርያም ነው። በቀራኔው ደግሞ መድኃኒት መስቀል ምን አለ? ራሱ መድኃኒት መስቀል ሆኖ ምን ሆነ ነው የሚለው? ተሰቀለ። እኛ ተተከለ። አዎ ተተከለ። ምን ማለት ነው ብለስም ቀራኔዮ መስቀል ላይ በመስቀል ላይ በተሰቀለው በክርስቶስ ነው እንጂ ድነት መድኃኒት ያለ ክርስቶስ በተሰቀለበት እንጨት ላይ ድነት የሚባል ነገር የለም። ይሄ የአባቶቻችን ተስፋ የተፈጸመው በክርስቶስ ነው፣ በማርያም አይደለም። ይሄ ነገረ ድነትን ከንቱ ያደረገ ትምህርት ነው። ከነገረ ድነት ጋር ከጽድቅ ጋር ከዘላለም ሕይወት ጋር ክርስቶስ በመስቀል ከከፈለው ከእያንዳንዱ ነገር ጋር ስናይሰያየው ይሄ የክርስቶስን ትምህርት ገደል የከተተ የአባቶች የሊቃውንቱ ዜማ፣ የምንፍቅና ዜማ፣ የክህደት ዜማ፣ ይሄ የጨለማ ዜማ ነው። ይህንን ደፍረ ነው የምንናገረው። ለምን ካላችሁ የአባቶቻችን ተስፋ በድንግል ማርያም አልተፈጸመም። ድንግል ማርያም ተስፋ ከተፈጸመላት ሴት አንዷ ነች። ተስፋ ከተነገረላት ቃል ለሷ ከተነገረላት ከተሰበከላት ከተበሰረላት ሴቶች መካከል ተስፋ የተፈጸመላት እሷ በኢየሱስ ነው። በራሷ የተፈጸመ ተስፋ እንደሌለ እሷም ትመሰክራለች። እንደገናም ደግሞ መድኃኒት ሆኖ መስቀል ተተከለ የሚለው በጣም ስህተት ነው። እሱን በደንብ አድርጎ ይሄ ነገረ ድነትን ያፋለሰ ትምህርት ስለሆነ በደንብ አድርጎ መታየት አለበት። ሰላም እብል ለነዋየ ውስጥ ምሕረትክሙ ትሩፋነ ገድል ኩኑኒ ሥላሴ አምጣነ ትሩፋን አንትሙ ሶበ ወርኩሰ ከመ እትለቃ ገድሎ ጊዮርጊስ ይወሃበኒ። አዎ ምንድን ነው የሚለው? አምጣ ትሩፋት አንትሙ ሶበ ወርኩሰ ከመ እትለቃህ ነው የሚለው። እበደር ዘንድ ይላል። ወደ ብድር አምጥተውታል። ሳተፍ ነው። ሳተፍ። እሺ ገድሎሙ ጊዮርጊስ የወሃበኒ መጠነ ነጥበጠል ልምደሙ ወተክለ ሃይማኖት ከላኒ ስባረ ማጽሙ ይላል። ተመልከት። አሁን እዚህ ጋር ይኸው መልካ ሥላሴ አንድ አፕሪሼት የሚደረገው እዚህ ጋር ተክለ ሃይማኖትም ጊዮርጊስም ምንም ሊያደርጉ አልቻሉም። ተክልዬ ዋጋ በልቶታል። እዚህ ጋር ውሃ በልቶታል። እዚህ ጋር ይህ ተክልዬን የምታምኑ ሰዎች ተክልዬ ከእግሩ ስባር አንዲት ስንጣሪ ሊሰጣቸው አይችልም። ጊዮርጊስም ከፈሰሰው ደግሞ አንዲት ጠብታ ሊሰጣቸው አይችልም። እና መልካ ሥላሴ ጊዮርጊስንም ተክልዬንም ገላግሎናል። ስለዚህ ተክልዬ በመንግስተ ሰማያት እድል ፈንታ የሌለው ምንም እድል የለው ማለት የማዳንም ኃጢአትን የማስተስረይም ይቅርታን የማስገኝም ከአጥንቱ ስባሪ ስንጣሪ እንኳን መስጠት እንደማይችል ጊዮርጊስም ከደሙ ጠብታ እንደማይሰጥ ግልጽ አድርጎ ተቀምጧል። እንግዲህ ማንም ጻድቅ፣ ማንም ሐዋርያ፣ ማንም ነቢይ በመዳን በጽድቅ በዘላለም ሕይወት ውስጥ የማይገባ መሆኑን ሥላሴው እዚህ ጋር መልካ ሥላሴው ተናግሯል። እና ተክልዬን የምታምኑ ሰዎች ከስራቸዋል፣ ጊዮርጊስን የተማጸናችሁ ሰዎች ከስራቸዋል። ጊዮርጊስ ስጠኝ እስኪ ከደም ጠብታ ትንሽ ለኃጢአት ስርየት ብትሉት ኖ አልሰጥም ነው የሚል። ተክልዬም ደግሞ እስኪ ከእግርህ ስባሪ ትንሽ ስንጣሪ ስጠኝ ቢባል ተክልዬም የለም አልሰጥም ነው ከለከለኝ ነው የሚለው። አየህ